ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 11 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየነኝ። እንደተለመደው ላይክና ሼር በማድረግ መረጃዎቻችንን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ወደ ሰበር መረጃዎቻችን ስንሸጋገር በዳሎል ማዕከላዊ እዝ የመብረቅ ክፍለ ጦር አንድ ሬጅመንት በቄለም ወለጋ ዞን ጊዳሚ ወረዳ መሌኮ መናሞ ቀበሌ ቶሌ ተብሎ በሚጠራ ልዩ ቦታ ባደረገው ስምሪት በሽብር ቡድኑ ላይ ጠንካራ እርምጃ መውሰዱን የሬጅመንቱ ምክትል አዛዥ የሆኑት መቶ አለቃ ይደርሳል አቤ ገለጹ። የአሸባሪውን ኃይል ርዝራዦች አድኖ የመደምሰስ ዘመቻው ተጠናክሮ መቀጠሉን የገለጹት መስመራዊ መኮንኑ የሰራዊቱን ጠንካራ ምት መቋቋም ተስኖት ተበታትኖ በየመንደሩ የተሰገሰገውን ዘራፊ አድኖ የማጽዳት ተግባራችን ግለቱን ጠብቆ ቀጥሏል ብለዋል። በተወሰደው እርምጃ የተለያዩ የጦር መሳሪያዎችና ተተኳሾችን ከአሸባሪ ቡድኑ በመማረክ በቁጥጥር ስር መዋል መቻሉንም አብራርተዋል። መቶ አለቃው አክለውም የወረዳው ሕዝብ የአሸባሪውን ቡድን አጸያፊ ድርጊት አምርሮ በመጥላቱ ከጀግና የሀገር መከላከያ ሰራዊት ጋር ያለው መልካም ግንኙነት በማጠናከር የቀጠናውን ሰላም ለማረጋገጥ በቅንጅት እየሰራ እንደሚገኝ ገልጸዋል። ሬጅመንቱ ከማህበረሰቡ በደረሰው ጥቆማ መሰረት ባደረገው ስምሪት 5 የሽብር ቡድኑ አባላት ከነ ሙሉ የጦር መሳሪያ ትጥቃቸው በቁጥጥር ስር መዋል እንደተቻለ ያረጋገጡት መቶ አለቃ ይደርሳል ከዚህ በተጨማሪም የጥፋት ቡድኑ ለእኩይ ተግባር ሲገለገልባቸው የነበሩ የነፍስ ወከፍ መሳሪያዎች ከነ ሙሉ ተተኳሾቻቸውና በርካታ የሎጂስቲክ ቁሳቁስ መድኃኒቶችና ሌሎች ጠቃሚ የመረጃ ሰነዶች በቁጥጥር ስር ውለው ምርመራዎች እየተካሄዱ መሆኑን ጠቁመዋል። የሰላምን አማራጭ አንቀበልም ባሉ ጽንፈኛ ኃይሎች ላይ የማያዳግም እርምጃ መወሰዱን ደግሞ ከመቄት ኮሚኒኬሽን ያገኘነው ሰበር መረጃ ያመለክታል። በሰሜን ወሎ ዞን መቄት ወረዳና አካባቢው ሲንቀሳቀሱ የነበሩና በተደጋጋሚ የመንግስትን የሰላም አማራጭ አንቀበልም ብለው ህዝብን በመዝረፍና በማንገላታት ተሰማርተው የነበሩ ጽንፈኛ ኃይሎች ላይ በጥምር ጦሩ የማያዳግም ጠንካራ እርምጃ ተወስዶባቸዋል። በዚህም 16 የተማረኩ ሲሆን 10 የተደመሰሱ እንዲሁም 8 የቆሰሉ በተጨማሪም ታጥቀዋቸው የነበሩ የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም 10 የቃታ መሳሪያ መማረኩን የደረሰን ሰበር መረጃ ያመለክታል። በቀጣይ መንግስት ያቀረበውን የሰላም አማራጭ በማይቀበሉ ጽንፈኞች ላይ ህግ የማስከበር ዘመቻው ተጠናክሮ ይቀጥላል ተብሏል። ከደጀን ወረዳ ኮሚኒኬሽን ያገኘነው አስደሳች ሰበር መረጃችን ደግሞ ታጥቀው በጫካ ሲንቀሳቀሱ የነበሩ ጽንፈኛ ቡድኖች የመንግስትን የሰላም ጥሪ ተቀብለው ገቡ የሚለው ይሆናል። ይህ የሆነው በምስራቅ ጎጃም ዞን በደጀን ወረዳ ኩራር ቀበሌ ሲሆን በአካባቢው ታጥቀው በጫካ ሲንቀሳቀሱ የነበሩ እነዚህ ጽንፈኛ አካላት እርስ በርስ በመገዳደል የሚመጣ ለውጥ የለም በሚል በሰላማዊ መንገድ ከነሙሉ ትጥቃቸው የመንግስትን የሰላም ጥሪ ተቀብለው በሰላም መግባታቸውን የደረሰን ሰበር መረጃ አመልክቷል። በደቡብ ጎንደር ዞን በእስቴ ወረዳ ጥምር ጦሩ በሰራው ልዩ ኦፕሬሽን በርካታ የጽንፈኛው ቡድን አባላት ሲደመሰሱ ከጽንፈኛው ኃይል በርካታ የጦር መሳሪያዎች መማረካቸውን በአካባቢ የሚገኘው ጥምር ጦር አስታውቋል። በእስቴ ወረዳና አካባቢው ጽንፈኛው ኃይል በሚንቀሳቀስባቸው ቀበሌዎች ሰሞኑን ጥምር ጦሩ ባደረገው ልዩ ኦፕሬሽን በርካታ የጦር መሳሪያዎች ተማርከዋል። በዚህም 18 ክላሽንኮቭ፣ 5 የቃታ መሳሪያና ሌሎች ኋላ ቀር የጦር መሳሪያዎች ገቢ መደረጋቸውን ለማወቅ ተችሏል። የመንግስትን የሰላም ጥሪ በማይቀበሉ ኃይሎች ላይ የማያዳግም እርምጃ እንደሚወሰድና የኦፕሬሽን ስራው ተጠናክሮ እንደሚቀጥል የጥምር ጦሩ መሪዎች መግለጻቸውን ከእስቴ ወረዳ ኮሚኒኬሽን የተገኘው መረጃ ያመለክታል። ክቡራትና ክቡራን በመቀሌ ተገኝተው በድጋሚ ታማኝነታቸውን ለህወሓት ያረጋገጡት የጽንፈኛው ፋኖ አባላት ጉዳይ ሌላው የዛሬው አስገራሚ መነጋገሪያ አጀንዳ ሆኖ ውሏል። ቀጣዩን አጠር ያለ ቪዲዮ
አብረን ተመልክተን እንመለስ። መቀሌ ድረስ መጥተዋል እኔ ለማግኘት እና ያው ራሳቸው ስማቸው ያስተዋወቃቸው። መጀመሪያ ተወሰነ ተሰጠኝ በጣም አመሰግናለሁ። የአማራ ፋኖ ወይ ማፋባ የአማራ ፋኖ በወሎ ምስራቅ አማራ ኮር 2 ዞን በላምባ ክፍለ ጦር አንደኛ ሻለቃ ሲሆን የቢኒያም አላሙ ወይ ማጃቤ ይባላሉ። ያው እንደምታውቁት አሁን ያለነው መቀሌ ነው። በጣም ደስ ብሎናል። ከምንወዳቸው ተመስገን ይባላል። ከምስራቅ አማራ ፋኖ ወይም ከዞን በላምባ አንደኛ ሻለቃ አፋባ የመጣ ነው። በጣም ደስ የሚልና ወደ ዕለቱ አበይት ዜናዎች ስንሸጋገር የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ የዲፕሎማሲያዊ ስራዎች ተጠናክረው ሊቀጥሉ እንደሚገባ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርን የ11 ወራት እቅድ አፈጻጸም በገመገመበት በዛሬው ዕለት የማሳሰቢያ አቅጣጫ አስቀምጧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፉት 11 ወራት የሀገሪቱን ብሔራዊ ጥቅም ለማስጠበቅ የተከናወኑ ዲፕሎማሲያዊ ስራዎችን ያቀረቡ ሲሆን በተለይ የኢትዮጵያን የባህር በር የማግኘት ፍላጎት እውቅናና ተቀባይነት እንዲያገኝ ተሰርቷል ብለዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ይሰነዘር የነበሩ ሐሰተኛ ፕሮፓጋንዳዎችን በመመከት ጉዳዩ በተባበሩት መንግስታት አጀንዳ እንዲሆን መደረጉንም ገልጸዋል። የሁለትዮሽና የባለብዙ ወገን ግንኙነቶችን በማጠናከር የሀገሪቱ ብሔራዊ ጥቅሞች እንዲከበሩ ተሰርቷልም ብሏል። ሚኒስቴር መስሪያ ቤቱ በሚኒስትሩ አማካይነት ባስተላለፈው ሪፖርት። ወደ ውጭ ዜና ስንሸጋገር ደግሞ ሄርመስ 900 የሚባል ሰው አልባ አውሮፕላን ማለትም ድሮን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጥታለች። በአየር ድብደባና በሚሳኤል ጥቃት እየተባባሰ የመጣው የእስራኤልና ኢራን ግጭት በዛሬው ዕለትም እንደቀጠለ ይገኛል። ይህን ተከትሎም ዛሬ ንጋት ላይ የኢራንን ከተሞች ለማጥቃት የተላከ የእስራኤል ሄርመስ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህንን ተከትሎም የእስራኤል መከላከያ ኃይል ድሮኑ በግዳጅ ላይ ያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል የሚል ስጋት እንደሌላት መግለጿንም ነው ሲጂቲኤን የዘገበው። መረጃዎች እንደሚያሳዩት የአንዱ ሄርሜስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ነው። በእስራኤሉ አልቤት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቁ መሳሪያዎች የተገጠሙለትም ነው ተብሏል። በተጨማሪም ይህ ሰው አልባ አውሮፕላን ለ30 ሰዓታት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉት እንዲሁም እስከ 300 ኪሎ የሚመዝን አውዳሚ ቦምብና ሚሳኤል መሸከም የሚችል ነው ተብሏል። ከእይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደሆነም የዘርፉ ተንታኞች ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።